ከፈጠረው ውሃ አንድ ጥርኝ የሚያጠጣው አጥቶ ምንድነው የሰጠው? ሆምጣጣ። እሱን ራሱን ብቻ ብንማር እንኳን አንድ ሙሉ ክፍለ ጊዜ እንጨርስበታለን። እውነት ለመናገር ጌታ ሆነህ የሁሉ ፈጣሪ ምንም በደል ሳይኖርብህ ለኔ ስትል መከራ ተቀበልክ። እኔ ግን ስጋዬ እያሳሳኝ አሁንም በጉስቁልና ላይ ነኝ ያለሁት፣ በኃጢአት ላይ ነኝ ያለሁት። አቤቱ ኃጢአቴን ይቅር በለኝ፣ በደሌን ሁሉ ማር። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን በራሱ ሕይወት የለውም ብሎ አስተምሮ ስለነበር ይሄ ደግሞ ስጋውን እንበላ ዘንድ ደሙን እንጠጣ ዘንድ እንዴት እንችላለን ብለው ተጨንቀው ነበር የሰው ልጆች። ነገር ግን እኔ መምህርም ጌታም ሆኜ ሳለ ይህንን ካደረግኩ እናንተ ደግሞ እርስ በርሳችሁ ይህን ታደርጉ ዘንድ አዛችኋል። ብዙ ሰዎች የሚጠይቁት ከክርስቲያኖች ጋር ከማንም ሰው ጋር ስንገናኝ አለመሳሳም ነው። አለመሳሳሙ ለምንድን ነው እሱም የተነሳው? ሰው ክርስቲያን የሆነ ሁሉ እንዲሳሳም ተፈቅዶ የለም ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች ሁላችሁም እንደምንከረማችሁ፣ በያላችሁበት በየሰዓታችሁ እንደምንከረማችሁ፣ እንደምንሰነበታችሁ እንኳን ለታላቁ ለሕማማት ሰሞን አደረሰን አደረሳችሁ። እንደ አምላካችን ልዑል እግዚአብሔር መልካም ፈቃድ ዛሬ ሰሞነ ሕማማት በሚል ርዕስ እንነጋገራለን። የአባቶቻችን አምላክ ልዑል እግዚአብሔር ለነቢያት፣ ለሐዋርያት፣ ለቀደሙት ለሊቃውንተ ቤተክርስቲያን የቅዱሳት መጻሕፍት ምስጢር እንደገለጸ ለሁላችን እንዲገልጽልን ቅዱስ ፈቃዱ ይሁንልን። ከሆሳዕና ምሽት ጀምሮ እስከ ትንሣኤ ድረስ እስከ ትንሣኤ ሌሊት እሁድ ሌሊት ድረስ ያለው ጊዜ ሰሞነ ሕማማት እየተባለ በቤተክርስቲያን ይዘከራል፣ ይታሰባል። ስለሱ እንነጋገራለን ማለት ነው። ሰሙን ማለት ሳምንት፣ 8 ማለት ነው እና ሕማማት ማለት ደግሞ ያው ህመም ማለት ነው። በእርግጥ ይሄ ህመም ሰው በሽታ የሚታመመው አይነት ህመም አይደለም። ይልቁንም የሰማይ የምድር ፈጣሪ አምላካችን መድኃኒታችን ኢየሱስ ክርስቶስ በለበሰው ስጋ ለሰው ልጆች ድህነት ሲል ሁላችንም ፈውስ ሲል የተቀበለውን መከራ ጽዋዕተ መከራ የሚታሰብበት ማለት ነው። ይሄ ሳምንቱ በሙሉ እሱ የሚታሰብበት ስለሆነ ሰሞነ ሕማማት ተብሏል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ የማታስተውሉ ገላትያ ሰዎች ወይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ በምዕራፍ 3 ቁጥር 1 ላይ እንደገለጸው ማንም ክርስቲያን የኢየሱስ ክርስቶስን መስቀል ሁልጊዜ ተሸክሞ መኖር አለበት ማለት በህሊናው ሊያወጣው የማይገባ ነገር ነው ማለት ነው። ምን ጊዜም ባለንበት ቦታ ሁሉ በምንኖርበት በማናቸውም አጋጣሚ ሁሉ አምላካችንን ከህሊናችን ልናጠፋ አይገባንም። የተሰቀለልንን ያደረገልንን ነገር መርሳት አይገባንም እና እሱ ሁል ጊዜ የምናስበው ነው ማለት ነው። ነገር ግን በተለየ ሁኔታ ቤተክርስቲያን በቃ ሁሉን ነገር ትታ ስለሱ ብቻ የምናስብበት ጊዜ ይሄ ጊዜ ሰሙነ ሕማማት ይባላል። በአጠቃላይ ግን ሳምንቱ በ3 ነገሮች ነው የሚታሰበው። አንዱ የብሉይ ኪዳን ዘመንም ይታሰባል በዚህ ወቅት ማለት ነው። በብሉይ ኪዳን ማለት አምላክ ሰው ሆኖ ከመወለዱ በፊት ጌታ የሰው ልጆችን ከማዳኑ በፊት የነበረውን ዘመን እንዘክረዋለን፣ እናስበዋለን ማለት ነው። እሱን እመጣበታለሁ፣ በመጠኑ ለማብራራት እሞክራለሁ። ሁለተኛ ራሱ ክርስቶስ የተቀበለውን መከራ ማለት ከጽንሰት ጀምሮ እስከ እርገት ድረስ በአባቱ ቀኝ እስኪቀመጥ ድረስ ለሰው ልጆች ያደረጋቸውን የድህነት ስራዎች በሙሉ እንመለከታለን፣ እናስባለን ማለት ነው። ይህ የሚታሰብበት ወቅት ነው። ሶስተኛ ደግሞ የሰው ልጅ እያንዳንዱ ክርስቲያን የራሱን በደል የራሱን ኃጢአት እያሰበ የሚያለቅስበት እጅግ በጣም አብዝቶ አንተ ለኔ ስትል ተሰቅለህ መከራ ተቀብለህ ደምን አፍሰህ ስጋህን ቆረስክ፣ እኔ ግን ውለታ ቢስ ሁኜ እኔ ግን ያደረክልኝን ረስቼ ስጋ አሸንፎኝ ባለም ተተብትብ ይህን አጠፋው እያልን ደግሞ እሱን እያሰብን የምናለቅስበት ጊዜ ነው ማለት ነው። በሶስት ነገር ነው የሚታሰበው ማለት ነው። የመጀመሪያው በብሉይ ኪዳን ማለት ምንድነው? አምላክ ሰው ከመሆኑ በፊት አዳምና ሔዋን ባጠፉት ጥፋት በበደሉት በደል በጣም እንደ ትንሽ ነገር የሚታይ ነገር አይደለም። ሰው ጸጋ እግዚአብሔር ተለይቶት ከአምላክ ተለይቶ ከጌታው ተጣልቶ ከገነት ተባሮ በብቸኝነት ወደ ምድረ ፋይድ መከራ ወደሚያይበት ስቃይ ወደሚያይበት ቦታ መጣ። ከዛ ጊዜ ጀምሮ ፍርሃት ነገሰበት። የተለያዩ ስቃዮች ውስጥ ገባ። የማይራብ የነበረው የሚራብ፣ የማይጠማ የነበረው የሚጠማ ሆነ። ትንንሽ ነገሮች ሁሉ የሚያስደነግጡት ሆነ። ሕማም በሽታ ተፈራረቀበት። ያለ ተስፋ ሆነ። ሰው ከሱ ከአዳም ከሔዋን ጀምሮ የነበረ የሰው ልጆች በሙሉ በመከራ ውስጥ፣ በጦርነት ውስጥ፣ በስቃይ ውስጥ፣ በሰይጣን ፈተና ውስጥ የሚጋደሉ ሆኑ ማለት ነው እና መከራቸው ስቃቸው እጅግ በጣም ብዙ ነበር።
ከዚያ ነው በድቅድቅ ጨለማ ውስጥ ገብቶ በጨለማ ውስጥ የነበረ ህዝብ ብርሃን አየ እንደተባለ ማለት ነው። አምላክ እስከሚመጣ ድረስ በጨለማ ውስጥ የጨለማው ገዢ ዲያብሎስ ሰልጥኖባቸው የጨለማ ስራ የኃጢአት ስራ እየሰሩ እርስ በርሳቸው የሚገዳደሉ የሚከዳዱ የማይተማመኑ ሆኑ ሰዎች እንደዚህ አይነት ህይወት ውስጥ ገቡ ማለት ነው። እሱ ብቻ አይደለም፣ ብዙ ስቃዮችን ሞትን ያህል ነገር በላያቸው ነግሶባቸው የሚኖሩ ሆኑ። ከአምላካቸው ጋር ሲጣሉ መላእክት ተጣላቸው። ምንም አይነት የጽድቅ ስራ መስራት የማይችሉበት እርቃናቸውን ቀሩ ማለት ነው። እና ይህንን እናስባለን ማለት ምን ማለት ነው? አምላክ ያደረገልን ከዚህ ጉድ ከዚህ ሞት ነው የታደገን። ከድቅድቅ ጨለማ ወደሚደነቅ ብርሃን ነው ያወጣን። ከሲኦል አውጥቶ ለገነት ነው ያደረገን። በሞት ውስጥ የነበርነውን ህይወት ነው የሰጠን እንላለን ማለት። እሱን ለማድረግ ታዲያ ምን እናደርጋለን? መታሰቢያዎች እናደርጋለን። ጥቅም የነበሩትን ነገሮች ለምሳሌ በማሳጣት ማለት ነው። ለምሳሌ በዚህ በሰሙነ ሕማማት መስቀል አንሳለን። መስቀል ክርስቶስ ከተሰቀለ በኋላ ያገኘነው ነገር ስለሆነ በመስቀል መባረክ ምን ያህል ጥቅም እንዳለው መስቀሉን በማሳጣት ማለት። ለምሳሌ የብርሃንን ጥቅም የምናውቀው ብርሃን ሲጠፋ ወይም መብራት ሲጠፋ ነው። ጨለማ ምን ያህል ከባድ እንደሆነ የምታውቀው። የውሃን ጥቅም የምታውቀው ውሃ ሲጠማህ ነው። ውሃ የሌለበት በረሃ ውስጥ ብትገባና 1 ሰዓት 2 ሰዓት ውሃ ሳትጠጣ ብትቆይ ለካ ውሃ መጠጣት ትላለህ ማለት። ልክ እንደዛ ሁሉ በሐዲስ ኪዳን ያገኘናቸው ጸጋዎች ምን ያህል ናቸው የሚለውን ነገር በዚያ ወቅት አሁን በዚህ በሰሙነ ሕማማት በሐዲስ ኪዳን የተገኙትን ጸጋዎች በሙሉ ቤተክርስቲያን አግዳቸዋል፣ ለጊዜው አቁማቸዋለች ማለት። ለምሳሌ ልጅ የተወለዱ ህፃናት አይጠመቁም ጥምቀት ስለሌለ። በብሉይ ኪዳን ጊዜ የልጅነት የምታስገኘው ጥምቀት ስላልነበረች ጥምቀት የለም ማለት ነው። በብሉይ ኪዳን ጊዜ የነበሩ ሰዎች ልጅ ቢወልዱ እንኳን ወደ እግዚአብሔር የሚያቀርቡበትና የእግዚአብሔር ልጆች የሚያደርጉበት ምንም መንገድ እንደሌለ እናስባለን ማለት ነው። ስለዚህ ህፃናት የተወለዱ 40 ቀን 80 ቀን ቢሞላቸው በዚህ በሰሙነ ሕማማት ከሮብ በኋላ የሚሆኑት ከትንሣኤ በኋላ ይጠመቃሉ። ከሮብ በፊት 80 ወይም 40 ቀን የሚሞላቸው ደግሞ በሆሳዕና ይጠመቃሉ። በዚህ ሳምንት ውስጥ ጥምቀት ስለሌለ ማለት ነው። ከሞት በኋላ እንደው ሰው በጣም አለ አይደለ? መቼስ የፈለገውን ነገር አድርጎ እፈታለሁ ብሎ ተስፋ ያደርጋል። በቃ አምላክ ጋር መታረቂያ ማለት ጸሎት ይደረግለታል። በቤተክርስቲያን ውስጥ ለሙታን ፍታት ይደረጋል። በዚህ በሰሙነ ሕማማት ግን ፍታት የለም ማለት ነው። ለምን? በዚያን ጊዜ የነበሩ ነፍሳት ቀጥታ ወደ ሲኦል ነው እንጂ የሚወርዱት ተፈተው ወደ ገነት የሚገቡበት ነገር ስላልነበረ ማለት ነው። በምድር የምታስሩት በሰማይ እየታሰረ ይሆናል፣ በምድር የምትፈቱት በሰማይ እየተፈታ ይሆናል የሚለው ስልጣነ ክህነት የተሰጠው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰው በመሆን በሐዲስ ኪዳን ስለሆነ ማለት ነው። ይህንን ጥቅም ያጣሉ ማለት ነው ሰዎች አሁን እንግዲህ በዚህ ሰሞን። ስለዚህ ዝክር አይዘከርም። ዝክር ቅዱሳን አሁን በዓል ቢኖራቸው የመላእክትም ሆነ የቅዱሳን ሰዎችም ቢሆን የእመቤታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ መታሰቢያዎች በየወሩ የሚዘከሩ ዝክሮች አሉ በዓመት። እነዚህ ሁሉ አይኖሩም ማለት ነው። ለምንድን ነው የማይኖሩት? አሁን ያ በረከት በሐዲስ ኪዳን ዘመን እንጂ በብሉይ ኪዳን አልነበረም ነው። ቅዱሳንን ዘክሮ በእነሱ ስም ምንድነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 10 ቁጥር 41 ላይ ያለው በጻድቅ ስም ቀዝቃዛ ውሃ እንኳን የሚሰጥ እውነት እላችኋለሁ የጻድቁን ዋጋ ያገኛል። በደቀ መዝሙር ስም ቀዝቃዛ ውሃ እንኳን የሚሰጥ ቢኖር የጻድቁን ዋጋ ያገኛል። የጻድቁ ዋጋ ምንድነው? በምድር በረከት ነው። ንጽህና፣ ቅድስና፣ ራስን መግዛት፣ ራስን መቆጣጠር፣ ሰላም፣ ደስታ ነው ቅዱሳን የነበራቸው። በኋለኛው ደግሞ እንደሚታወቀው ገነት መንግስተ ሰማያትን ማግኘት ነው። ስለዚህ በእነሱ ስም እንኳን ዘክሮ ይህንን ዋጋ ማግኘት አይቻልም ማለት ነው። በብሉይ ኪዳን እንዲህ አይነት ቅዱሳን አማልደው ወይም በተሰጣቸው ቃል ኪዳን ወደ ገነት የሚያስገቡበት ጊዜ ስላልነበረ እሱን እናዘክራለን አሁን ማለት ነው። ስለዚህ ጌታ ሰው ሆኖ የሰጠን ነገር ለካ በቅዱሳኑ ስም እንኳን ተማጽኖ ዋጋ ማግኘት አለ። ምንም በደለኞች ኃጢአተኞች ብንሆን እንኳን ስለነሱ ብለህ ማረን የምንልበት ነገር ሰፊ እድል ነበረን ማለት ነው። እና እሱን እድል ራሱ ቤተክርስቲያን በራሳችን ወደን ፈቅደን ማለት በማጣት እናስባለን። ጌታ ያደረገልን ነገር የሁሉ እንድናስብበት ነው። በብሉይ ኪዳን ብዙ ነገሮች ናቸው የምናጣቸው። በዓላት አይከበሩም። ታቦት ወጥቶ የሚደረግ ነገር በቃ የሐዘን የትካዜ ሳምንት ነው ማለት ነው። እና እነዚህ በዓላት በማክበር የነበሩትን ደስታዎች በሙሉ እናጣቸዋለን። ሌላ በጣም የተለመደውና ሁልጊዜ ብዙ ሰዎች የሚጠይቁት ከክርስቲያኖች ጋር ከማንም ሰው ጋር ስንገናኝ አለመሳሳም ነው። አለመሳሳሙ ለምንድን ነው? እሱም የተነሳው ሰው ክርስቲያን የሆነ ሁሉ እንዲሳሳሙ ተፈቅዶ የለም ወይ? እሱ ይቀራል ማለት ነው። ለምንድን ነው ይባል? ይሁዳ ጌታውን አምላኩን ኢየሱስ ክርስቶስን በመሳም አሳልፎ ስለሰጠ ማለት ነው። ይሁዳ ሆይ በእውኑ የሰውን ልጅ በመሳም አሳልፈህ ትሰጣለህን ብሎ ጌታ ራሱ እንደታዘበው ማለት ነው። ስለዚህ አሁን ሊሰመን ሰው ምን እናስባለን? የጌታ በወዳጁ መከዳት ትዝ ይለናል ማለት ነው። በወዳጁ በሚወደው በደቀ መዝሙሩ መከዳት አንተ ተከዳህ፣ እኔ ደግሞ
በእምነት እንድንጸና እርዳኝ የምንልበት ጊዜ ነው ማለት ነውና እሱን ለማሰብ አንሳሳምን ማለት ነውና በአጠቃላይ በብሉይ ኪዳን ጊዜ የነበሩት መታሰቢያዎች በማስቀረት ይህን እናስባለን ነው። ሁለተኛው ቅድም እንዳልሁት ሕማማቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጽንሰት ጀምሮ ነው እንግዲህ በእመቤታችን ላይ የደረሱትን ነገሮች እንመለከታለን። አምላክ ወደ ሰው መቼስ ሰው በደለ አጠፋ፣ ግን እንደገባ ወጣ እንደወጣ ቅር ያላለ አምላክ የፍቅር አምላክ ልጆችን ብሎ ከሰማይ ሰማያት ወረደ። እልፍ አላፍ መላእክት በሰማይ የሚያመሰግኑት ጌታ አንድ ሰውን አዳምን ለመፈለግ 99ኙን ምንድነው አንድ በግ የጠፋው ሰው ቢኖር አንድ እረኛ ቢኖር 99ኙን በዱር ትቶ አንዱን በግ ሊፈልግ ሄደ እንደተባለ ማለት ነው። 99ኙን ነገደ መላእክት ትቶ አንዱን ነገድ አዳምን ለመፈለግ ሰዎችን ለማዳን ሰው ሆነ፣ እኛን ሆነ ነው። እኛን መሆን እንግዲህ አስቡት። ከዚያ ከልዕልና የመጣውን ጉዞ ስንመለከት ያደረገውን የትህትና ጉዞ ሰው የሆነበትን መንገድ ስናስብ እሱ ምን ሆኖ በዓለም ላይ ፍጥረት ሁሉ በሱ ውስጥ ሆኖ ሳለ ግን በጠባብ ማህፀን ውስጥ ተጸነሰና ሰው ሆነ። በከብቶች በረት ተወለደ። በከብቶች በረት ማለት ምን ማለት እንደሆነ አስበነው ካወቅን በጣም ከባድ ነው የሚሆነው። ምክንያቱም ለሰው እንኳን በማይስማማ ቦታ ማለት ነውና ከዛ ከውርደት እኛን ለማንሳት ማለት ነው። እኛን ለማንሳት ያን ራሱን ዝቅ አደረገ። ይህን የትህትና ስራ ሰራ። ከዛ በኋላ ቀስ በቀስ እንደ ሰው አደገ። በእናቱ እየታዘዘ በአባቱ እየተላከ አደገ። ሰው የሚያደርጋቸውን ነገሮች በሙሉ አደረገ። በመጨረሻ በ30 ዘመኑ ተጠመቀ። እነዚህ ሁሉ በሙሉ ለኛ የድህነቶች መንገዶች ናቸው። በአንድ አርአያ በመሆን በምሳሌነት፣ በሌላው ደግሞ ድህነትን በመስጠት ማለት ነው። በመጨረሻ ደግሞ በአይሁድ አማካኝነት ተላልፎ ተሰጥቶ ተያዘ፣ ተገረፈ 6666 ጊዜ ከሰውነቱ ላይ ያለው ቆዳው ስጋው አልቆ አጥንቱ 1 2 3 ተብሎ እስኪቆጠር ድረስ ማለት ነው። እስኪቆጠር ድረስ ተገፈፈ ማለት ምን ማለት ነው? ልብሱ ረቀርቃኑን ቆመ። ማዋረድ ማለት ራስ በቃ እኛን የብርሃን ልብስ ለማልበስ ተዋርደን ከነበርንበት ክብርን ለማጎናጸፍ እሱ እርቃኑን ሆነ እና ያን ጊዜ ፀሐይ ምን አደረገች? ጨለመች። የአምላኳን ርቃነት ላለማሳየት እሷ ጨለመች። ጨረቃ ደም መሰል፣ ከዋክብት ረገፉ። የሰው ልጆች ባጠፉት ጥፋት ማለት ነው። እልፍ አላፍ መላእክት በመሬት ላይ ተነጠፉ። በሰው በጌታ ላይ የተደረገውን ነገር ተመልክተው ማለት ነውና ይህንን የምናስብበት ጊዜ ነው። በቃ በጣም በህሊናችን አብልጠን እንድናስብ። በነገራችን ላይ ከቅዱሳት መጽሐፍት የተውጣጡ በሰሞነ ሕማማት ከሐዲስ ኪዳንም ከብሉይ ኪዳንም ይህን ሕማሙን የሚመለከቱ ከሌሎችም አባቶች ቅዱሳን የጻፏቸውን መጽሐፍ በሙሉ የተውጣጣ ግብረ ሕማማት የሚባል ትልቅ መጽሐፍ አለ። እሱ ነው ሲነበብ የሚውለው በሙሉ። ግን ያን እያሰብን እንድናለቅስ ጌታ ያደረገልንን ነገር ደግሞ ፍቅሩን እንድናበዛ ማለት ነው። ስንሰግድ የምንውልበት ነው። አብዝተን የምንጾምበት ነው። እስካሁን ድረስም ሲጾም ነው የቆየው። አብይ ጾም ነው። በጾም ላይ ጾም እንደማለት ነው የሚቻለው። አሁን እንግዲህ እስከ ሰርቅ ኮከብ ስትወጣ ድረስ ማለት ምናልባት እስከ ምሽቱ 1 ሰዓት በኢትዮጵያ አቆጣጠር፣ ከዚህ ሀገር ደግሞ 1 PM ድረስ ይጾማል ማለት ነው። የሚጾምበት ነውና አብዝቶ ደግሞ ይሰገዳል። በቤተክርስቲያን በማህበር እንሰግዳለን፣ በግላችን እንሰግዳለን። በቃ በጣም ጸጥታ፣ ስክነት፣ ቀስ ማለት አእምሮን በሙሉ ወደዛ ነገር ለማሰብ ቅዱሳት መጽሐፍትን ማንበብ፣ ብዙ ከሰው ጋር ግንኙነትን ማቆም የሚደረግበት ጊዜ ነው። እውነት ሐዘን ውስጥ የምንገባበት ነው ማለት ነውና እነዚህን የምናስብበት ነው። ጌታችን ኢየሱስ ክርስቶስ የተገረፈውን የተገፈፈውን ብርሃናዊ ፊቶቹን በጥፊ መተውታል። ጨርቅ አልብሰው፣ ነጠላ አልብሰው። በጣም ይገርማል እኮ ማንኛችንን የመታን? ነብይ ነኝ ትላለህ፣ ያለፈውን አውቃለሁ የሚመጣውን ደግሞ ተነብያለሁ ትላለህ። እስኪ ማናችንን የመታን? ክርስቶስ ሆይ እያሉ ተሳልቀውበታል ማለት ነው። ተሳልቀውበታል። አዳም በሲኦል ውስጥ ሆኖ አጋንንት ሲሳለቁበት ነበር። ልዑል ሆይ የእግዚአብሔር ልዑሉ አምላክ ሆናለሁ ብለህ ነበር እያሉ አጋንንት ሲሳለቁበት የነበረውን ያንን እሱ ለመካስ ማለት ነው። እሱ ለመካስ ጌታችን ላይ ተሳልቀውበታል። ብርሃናዊ ፊቱ ላይ ምራቃቸውን ተፍተውበታል። ምራቅ ምን ማለት ነው? በጣም አጸያፊ ነገር ማለት በጣም ሰዎችን ስንንቃቸው ይሆናል ምናልባት ትክክል እንኳን ባይሆን ማለት ነው። ሰው በንዴት ሲሆን ምራቁን ተፋበታል። ስለዚህ ጌታችን ኢየሱስ ክርስቶስን በመናቅ ማለት ነው። በመናቅ በጣም በማዋረድ ማለት ነው። ሙሌት በማድረግ በፊቱ ላይ ተፍተውበታል እና እኛም ተተፍተን ከገነት ወጥተን በሲኦል ውስጥ የነበርነውን ለማንሳትና ክብር ለመስጠት እሱ በፊቱ ላይ ተተፋበት ብለን እናስባለን ማለት ነው። እሱን የምናስብበት ነው። ራሱን በዱላ ቀጥቅጠውታል። በሲኦል ውስጥ ሆኖ በአጋንንት ሲቀጠቅጥ የነበረውን አዳምን ልጆቹን ሁላችንንም ለመካስ እኛም እዚያ ውስጥ እንገባ የነበርነውን እንዳንገባ ለማድረግ የካሳ ስራ
የተሰራበት ነው ማለት ነው። መራራ ሐሞት ከተሰቀለ በኋላ አጠጥተውታል። በአምስቱ ችንካሮች ሳዶር፣ አላዶር ይባላሉ። እነዚህ በግራና በቀኝ የተቸነከረባቸው እግሮቹን አነባብረው ደግሞ ዳናት በሚባል በጎኑ ላይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባለው ሮዳስ በጎኑ አዴራ በመሃል ደረቱ ላይ በእነዚህ በአምስት ችንካሮች ተቸንክሯል ማለት ነው እና ሁላችንንም በክፋት ተቸንክረን ከነበርንበት ሊፈታን ነፃ ሊያወጣን አምላካችን እነዚህም በችንካር ተቸነከረ እና በመስቀል ላይ ተሰቅሎ ስጋውን ቆረሰ፣ ደሙን አፈሰሰ ብለን ይህን የምናስብበት ወቅት ነው። ውሃ ተጠማል። በጣም ሰው ደም ሲፈሰው ሲገረፍ ስቃይ ሲደርስበት ውሃ ጥሙ በጣም ከባድ ነው። የቆሰለ ሰው ምናልባት በተለያየ አጋጣሚ ቁስለት የደረሰበት ሰው ያውቀዋል። ኦፕራሲዮን እንኳን የሆኑ ሰዎች በጣም ምን ያህል ውሃ እንደሚጠማቸው በጣም ከባድ ነው። ውሃ ሲላቸው ግን የሰው ልጆች ከፈጠረው ውሃ አንድ ጥርኝ የሚያጠጣው አጥቶ ምንድን ነው የሰጡት? ሆምጣጣ። እሱን ራሱን ብቻ ብንማር እንኳን አንድ ሙሉ ክፍለ ጊዜ እንጨርስበታለን እውነት ለመናገር በቃ ስለዚህ ነገር ብቻ በማሰብ ማለት ነው። ይህንን የተደረገበትን እናስባለን። ጽድቅን ለተተሙ የሰው ልጆች በሲኦል ውስጥ ሆነው ውሃ ሲሉ የነበሩትን እሱን የህይወትን ውሃ ለመስጠት ጌታችን ኢየሱስ ክርስቶስ ተጠማሁ አለ እና በምረረ ገሃነም ውስጥ የነበርነውን ጣዕም ያለውን ገነትን ለማውረስ እሱ መራራ ሐሞትን ቀመሰ እና ይህን ያደረገበትን የምናስብበት ነው። መጨረሻም የእሾህ አክሊል ደፍተውለታል። ደግሞ እንትና ንጉስ ነህ ሲሉ እኮ ነው ለአንተ ንጉስ ነህ ይገባሃል ብለው ከለሜዳ እንትን ቀይ ልብስ አልብሰውታል። የራሱን ልብስ ገፈው እንደገና ደግሞ በራሱ ላይ የእሾህ አክሊል አድርገውለታል ማለት ነው። እሾህ አክሊል ምን እንደሆነ አስቦት በቃ ስቃዩ እንዲበዛበት ማድረግ ማለት ነውና እኛ በእኛ ህሊና ውስጥ ምንድነው የሚሳለው ነው። በቃ አምላክ ሆይ አቤቱ በእኔ አእምሮ ውስጥ የሚመላለሰውን ክፉ ነገር ሁሉ፣ እርኩሰት ሁሉ፣ ዝሙትን ሁሉ፣ ትዕቢትን ሁሉ፣ ስስትን ሁሉ ከኔ ከአእምሮ አጥፋልኝ እያል እያሰብን ይህንን የምናለቅስበት ጊዜ ነው ሰሙነ ሕማማት ማለት እሱ ነው። በአጠቃላይ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን የእውነት የተቀበለውን መከራ ከልብ የምናስብበት ነው እና ምናልባት ማሰብ እንኳን ቢያቀተን ማለት ነው ከህሊናችን በላይ ቢሆንብን እንዳስብ እርዳኝ የምንልበት እንዳለቅስ እርዳኝ አንድ ዘለላ እንባ እንኳን በሳምንት ውስጥ እንዳወጣ እርዳኝ ብለን የምንጸልይበት ጊዜ ነው ይሄ ሰሙነ ሕማማት ማለት ነው። ሌላው በሰሙነ ሕማማት የራሳችንን በደል አቤቱ ማረን፣ ክራራልሶን ማረን እያልን የምንሰግደው በሙሉ ማረኝ ነው። ስለዚህ ሰው የራሱን በደል እያሰበ ነው ማለት ነው። አንተ አምላክ ሁነህ ጌታ ሁነህ የሁሉ ፈጣሪ ምንም በደል ሳይኖርብህ ለኔ ስትል መከራ ተቀበልክ። እኔ ግን ስጋዬ እያሳሳኝ አሁንም በጉስቁልና ላይ ነኝ ያለሁት፣ በኃጢአት ላይ ነኝ ያለሁት። አቤቱ ኃጢአቴን ይቅር በል፣ በደሌን ሁሉ ማር እያለ ሰው በተለያየ መንገድ ይበድላል እግዚአብሔር ወይም ኃጢአት ይሰራል። በማሰብ ምን የምናጥፈው በደል አለ። በምኞት የተለያዩ ነገሮችን ክፉ ስራዎችን በማውጠንጠማ ህሊናችን በፍጹም ሊነጻለን የማይችልበት ሁኔታ አለ። ሁለተኛ በመናገር ክፉ ነገር በመናገር እርኩሰት የሆነ ነገር ከአንደበታችን በማውጣት ቅዱስና ህይወት የሚሰጥ ቃል በመናገር በረከት በመስጠት ፈንታ መርገምን የተናገርንበት አንደበታችን አለ። ኑላው በማድረግ ነው በቃ በማድረግ በመደባደብ በመስረቅ በማመንዘር ይህን በመሰለው ሁሉ ያጠፋነው ጥፋት ይኖራልና እሱን እያሰብን ከልጅነት እስከ እውቀት በማወቅም ባለማወቅም እያወቅን ሊሆን ይችላል። ያላወቅነው ደግሞ የረሳነው ነገር ሊኖር ይችላል። እግዚአብሔር የሚያውቀው ማለት ነው። ግን ጌታ ሆይ አንተ ሁሉን አዋቂ ነህና ማረኝ እያልን የምናስብበት ጊዜ ነው ይሄ ሰሙነ ሕማማት ማለት ነውና ይሄ ሳምንት የተቀደሰ ሳምንት ነው። የተባረከ ሳምንት ነው። ሳምንቱ የተለየ ሳምንት ነው። ለእግዚአብሔር በጣም የምንቀርብበት ወደ ቤተክርስቲያን መተን በቤተክርስቲያን አጎበር ይባላል እሱ ተሰርቶ በቤተ መቅደሱ በሙሉ ስዕላት ሁሉ በጥቁር ነገር ተሸፍነው ብዙም መብራት ብዙም ሁካታ ነገር በሌለበት ሁኔታ ብቻ ቅዳሴ የለም። ተመልከቱ። ቅዳሴ ቅድም እንዳልኩት ብሉይ ኪዳን ስለሆነ ቅዳሴ የክርስቶስ ስጋውና ደሙ የሚከብርበት የተለየ ጸሎት ነው። ስለዚህ ቅዳሴ የለም ማለት በዚያን ጊዜ ስጋው ደሙ ስለሌለ ማለት ነው። ኪዳን የለም። እነዚህ በቃ ቤተክርስቲያን የምናገኛቸው መሐሌት የለም። እነሱ ነገሮች ሁሉ የሉም። ስለዚህ ጸጥና ለጥ ብሎ ምንድነው ያ ግብረ ሕማማት እየተነበበ ብቻ መስገድ ብቻ ነው ማለት ነው። እሱን ከካህናቱ ጋር አብረን የምንሰግድበት ጊዜ ነውና በተቻለን አቅም ሁላችንም በቤተክርስቲያን እንደው ባለችን ጊዜ አጋጣሚ ሁሉ ወደ ቤተክርስቲያን እየተገኘን ከአባቶቻችን ጋራ በትዝታም እንዲሆነን በቃ መንፈሳዊ መነሳሳት መነቃቃት እንዲኖረን መስገድ ይጠበቅብናል። በተለይም ደግሞ በዕለተ ሐሙስ ጸሎተ ሐሙስ ይባላል። ስለሱ የራሱን የቻለ ምናልባት አንድ ፕሮግራም ልንሰራ እንችላለን።
በሱ ደግሞ ሕጽበተ እግር አለ። አባቶች ካህናት እግር ያጥባሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ የትህትና ስራ የሰራበት ደቀ መዛሙርቱን እግራቸውን ማበሻ ከወገቡ ላይ ታጥቆ እግራቸውን አጥቦ በማበሻ እግራቸውን አድርቆ ያደረኩላችሁን ታስተውላላችሁ ወይ አላቸው። ደግሞ መጨረሻ ታስተውላላችሁ ወይ እናንተ መምህርና ጌታ ትሉኛላችሁ። እውነት ነው። ይህ መምህርም ጌታም ስለሆነ ማለት ነው። ነገር ግን እኔ መምህርም ጌታም ሆኜ ሳለ ይህንን ካደረኩ እናንተ ደግሞ እርስ በርሳችሁ ይህን ታደርጉ ዘንድ አዛችኋለሁ ያለበት እንመለከታለን ማለት ነው። እና ይሄ የሚታሰብበትና በመጨረሻ ላይ ደግሞ እሱን ሁሉ ከፈጸመ እግራቸውን ካጠበ በኋላ በጊዜው ቀርቦለት የነበረውን የፋሲካውን ዳቦ ቆርሶ በነገው ዕለት ስለ ዓለም ቤዛ የሚቆረስ ስጋዬ እንኩ ይሄ ነው ይህንን ብሉ ብሎ የሰጠበት እንደዚህ ያደረገበት ነው ጌታችን አምላካችን። እና ወይኑን ደግሞ እንካችሁ ከዚህ ጠጡ በነገው ዕለት ስለ ኃጢአት ስርየት ለዓለም የኃጢአት ስርየት የሚፈስ ደሜ ይሄ ነው የዘላለም ቃል ኪዳኔ ይሄን ነው ብሎ አዲስ ቃል ኪዳን ለሰው ልጆች ሰጠበት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን በራሱ ሕይወት የለውም ብሎ አስተምሮ ስለነበረ ይሄ ደግሞ ስጋውን እንበላ ዘንድ ደሙን እንጠጣ ዘንድ እንዴት እንችላለን ብለው ተጨንቀው ነበር የሰው ልጆች። አንደኛ እንዴት የሰውን ስጋ ብለው ሰው ብለው ስላሰቡት ማለት ነው እንበላለን አሉ። ሁለተኛ ደግሞ እንብላስ ምን እንዴት ይበቃናል የሚል በጣም ለአእምሯቸው ትልቅ ጥያቄ ነው። ያንን ጥያቄ የፈታበት ማለት ነው። ይሄ ስጋውና ደግሞ እንዴት እንደሚገኝ የሰጠበት በቃ በነገው ዕለት በዕለተ ዓርብ ክርስቶስ ከመሰቀሉ አስቀድሞ በጸሎት ቀይሮ ማለት ነው ፍጹም ስጋውን አድርጎ ነው የሰጣቸው እያዩት። ያንን ደግሞ ወይኑን ደግሞ ደም አድርጎ በዕለተ ዓርብ የሚፈሰውን ደሙን አድርጎ ለውጦ ሰጥቷቸዋል። ስለዚህ አማናዊ ስጋው አማናዊ ደሙ ነው ብለን ቤተክርስቲያን በቅዳሴ ይለወጣል አምና የምንቀበል ስርዓት የተፈጸመበት ነውና በዕለተ ሐሙስ ደግሞ በተቻለን አቅም ተገኝተን ቅዳሴ ማስቀደስ ይጠበቅብናል ማለት ነው። ሌላው ዓርብ ነው። ዓርብ ሙሉ በሙሉ በቃ የስቅለት ቀን ነው የሚባለው። ጌታ የተሰቀለበት ቀን ነው። እሱን ከጧት ጀምሮ እስከ ሰርክ ድረስ ሰርወተ ሕዝብ እስከሚደረግ ድረስ በቤተክርስቲያን ተገኝተን የምንሰግድበት ነው የሚሆነው። ጥቁር ይለበሳል፣ አብዝቶ ይታዘናል። ብዙ ጻዕዳ ልብስ አይለበስም ከዕለተ ሐሙስ በስተቀር። ዕለተ ሐሙስም ስጋው ደግሞ የሚቀበሉ ሰዎች ናቸው ትንሽ የተሻለ ነገር ማድረግ ያለባቸው እንጂ ሰው በጣም የሚያዝንበት የሚተከዝበት ወቅት ይሄ ወቅት ሰሙነ ሕማማት ይባላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ያበቃን አምላክ ለዚህ ጊዜ ያደረሰን በቤተክርስቲያን ተገኝተን በያለንበት ሆነን የተቀበለውን መከራ እያሰብን ያደረገልንን ውለታ እያሰብን ወደሱ እንድንማጸን ኃጢአታችንን ይቅር እንዲልን ቅዱስ ፈቃድ ይሁንልን። እግዚአብሔር ያክብርልን። ቆየን።